ሱዳን ፍርክስክሷ ወጣ። ለኢትዮጵያ ጦር ጊዜው አሁን ነው፣ ተጠግቷል። መቼም ዘንድሮ ያልቃኘው ጉድ የለም። መስከረም ሳይጠባ ጉድ አይሰማም እንደተባለው ይሄው መስከረም ጠብቶ የጉድ በየአይነት እየሰማን ነው። ባርነት ታሪኳ ክህደት ማንነቷ የሆነችው ሱዳን ዋጋዋን እያገኘች ነው። በትላንትናው ዕለት ከሌሊቱ 9 ሰዓት ጀምሮ በተፈጸመ የመፈንቅለ መንግስት ሙከራ 40 ከፍተኛ የሱዳን ጦር መሪዎች በቁጥጥር ስር ውለዋል። ሙከራው በኦምዱርማን የሚገኘውን የሱዳን መንግስት ብሔራዊ ሬዲዮ ጣቢያ ለመቆጣጠር የተደረገ ቢሆንም አልተሳካም ተብሏል። መፈንቅለ መንግስቱን ወታደራዊ ክንፍ ውስጥ ያለ ቡድን እንደፈጸመው ተረጋግጧል። የሱዳኑን መፈንቅለ መንግስት መርተዋል የተባሉት ሜጀር ጀነራል አብዱ ባቂ ሲሆኑ ሜጀር ጀነራሉ ለሕክምና ዱባይ ከርመው ከተመለሱ ገና 5ኛ ቀናቸው ነው። ነገሩ ለኢትዮጵያ ትልቅ የምስራች ሆኗል። የኢትዮጵያ አምላክ አሁንም ስራውን አላቆመም። ግብጽ የምትጠጣው የናይል ውሃ ሱዳን በኢትዮጵያ ላይ በፈጸመችው ክህደት ምክንያት የፈሰሰ የአቢሲኒያ እንባ ነው። ሱዳን መቼም ይቅር የማይባል ክህደት በኢትዮጵያ ላይ ፈጽማለች። የሀገር ይሁዳ ማለት ሱዳን ናት። ይሁዳስ ስሙ አስመስሎ ነው ጌታውን የሸጠ። ሱዳን ግን ለክህደቷ ማስተባበያ እንኳ ሳትሰጥ ዘላለማዊ ወዳጇን ኢትዮጵያን አውላላ ሜዳ ላይ በብላሽ ሸጣት ነው ሄደችው። መሄድ ብቻ አይደለም ሂዳም ከጀርባ ወግታታለች። አሁን ተራው የኢትዮጵያ ነው እየተባለ ነው። ኢትዮጵያ ጦሯን ወደ ሱዳን እንዳስጠጋች መረጃዎች ሲወጡ ነበር። ይሄው እንግዲህ ከአምላክ ጋር ሽርክና ያላት ኢትዮጵያ ጉዳዩን አሻወይን አድርጎላታል። ኢትዮጵያ ግዛቷን መልሳ የምትቆጣጠርበት ወቅቱ አሁን ነው እየተባለ ነው። ከጀርባ የወጋን ከሆዱ ቢወጉት ዓለማዊ ሕጉ ይፈቅዳል። ይህ እንደሚፈጠር ቀድማ የተረዳችው ኢትዮጵያ በአህያ ቁርበት የተሰራ ቤት ፍርስርስ ይላል ጅብ የጮኸለት በማለት የጅቡን መጮህ ስትጠብቅ ቆይታለች። አሁን ጅቡ ጮኋል። የሱዳን መከላከያ ባለስልጣናትም መቀመቅ ወርደዋል። የተረሸኑትም ወደ ሰማይ አድርገዋል። ቀደም ብሎ በሱዳን የተጀመረው አመጽ እንደ እሳት እየተቀጣጠለ ነው። መፈንቅለ መንግስቱ ተሳካም አልተሳካም ለኢትዮጵያ ግን ሁለቱም ድል ይዞላት ይመጣል እየተባለ ነው። ሱዳን ሲጀመር ኢትዮጵያ ላይ ቀስቷን ስታነጣጥር ኢትዮጵያ የሰላም እጇን ዘርግታ ጦር ይሰበቃል ወይ ጋሻ በሌለው ሰው ተይ እያለች ስትለምናት ቀላል ይሰበቃል ይወጋል ሁላ እንጂ ብላ ጦሯን ወርውራ ኢትዮጵያን ወግታታለች። ይሄው የተወጋው የኢትዮጵያ ቁስል ሳይደርቅ ማት ወርዶባታል። ቆቅ በራሷ ላይ ማት ታወርዳለች እንዲሉ ኢትዮጵያን መንካት በራስ ላይ እሳት ማዝነብ እየሆነ ነው። መጀመሪያውንም ሱዳን ብትነቃ ኖሮ እኮ በውሃ ጥም አለኩ ስትል ፈጣሪ በጎርፍ ውጦ ዙራ እንድታይ እድል ሰጥቷት ነበር። ኢትዮጵያን የነካ መጨረሻው አያምርም ሲባል ተረት አይደለም፣ የሆነና የሆነም ያለ ነው። ይህ አሁን ብቻ አይደለም፣ ጥንትም የነበረ ነው። ከታላቁ እስክንድር እስከ ሶማሌው ዚያድ ባሬ፣ ከሙሶሎኒ እስከ ግብፁ ገማል አብድል ናስር ኢትዮጵያን በወጉ ማግስት መቀመቅ ወርደዋል። ይህ ሐቅ ነው። ሌላው ቢቀር ከህወሓት በላይ ምን ምስክር አለ? ሱዳን ኢትዮጵያን ደጋግማ አድምታታለች። በቅርቡ እንኳን የራሷን ሰራዊት ሳምሪ ከሚባለው የጁንታው ገዳይ ቡድን ጋር አሰልፋ ኢትዮጵያን ለመውጋት ተደጋጋሚ ሙከራዎችን አድርጋለች። የኢትዮጵያ አየር መንገድን ስም ለማጠልሸት ብዙ ርቀት ተጉዛለች። የኢትዮጵያን መሬት በወረራ ይዛ እስከዛሬ አለች። ወረራውን የፈጸመችው ኢትዮጵያ የህግ ማስከበር ዘመቻ በጀመረችበት ወቅት መሆኑ ሱዳን ምን ያህል አድብታ የምትወጋ ክፉ ባላንጣ መሆኗን ያሳያል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ አያሌ አሻጥሮችን ፈጽማለች። እስከ ጸጥታው ምክር ቤት ድረስ ሄዳ ክስ አቅርባብናለች። ብቻ ታሪክ የማይረሳው በደልን በኢትዮጵያ ላይ መፈጸሟ በጥቁር ተመዝግቧል። እናም ዕዳዋን መክፈል የምትጀምርበት ጊዜ ከደጇ ቆሟል። ቀደም ብሎም ሱዳን ላይ አዲስ ነገር እየተጠበቀ እንደነበር ሱሌማን አብደላህ እንዲህ ብሎን ነበር። ህዝቡ መንግስት እንዲወርድ የሚጠይቅ ከፍተኛ የሆነ ተቃውሞ እያደረገ ነው። ዋና ከተማዋን ከወደብ ከተማ ጋር የሚያገናኘው የቦር ሱዳን መንገድ ከተዘጋ 4ኛ ቀኑ ነው። የሀገሪቱ የሰሜን ክፍል ዋና መሪ ህዝቡን ሰብስቦ ያለን አማራጭ ይህን መንግስት መጣል ብቻ ነው ብሏል። በዚህ የተደናገጠው የማዕከላዊ መንግስቱ ትላንት ስብሰባ አድርጎ የወታደራዊ ኃይሉን መሪ ቡርሃንን ከዚህ በኋላ በሱዳን የውስጥ ጉዳይ ማዘዝ አይችልም የሚል ንግግር ከጠቅላይ ሚኒስትሩ አብደላ ሐምዶክ አንደበት ተነግሯል። ሐምዶክ እንዲህ ያለ ጠንካራ ንግግር ሲያደርግ የመጀመሪያው ነው። የፈጥኖ ደራሽ ኃይልን የሀገሪቱን አስፈሪ ጦር የሚመራው አህሜቲ ከአብደላ ሐምዶክ ጋር ከ2 ቀን በፊት ጠንከር ያለ ውይይት አድርጎ አህሜቲ በሐምዶክ አንገት ላይ ወርቅ ሲያጠልቅለት የሚያሳይ ምስል በፌስቡክ ገጹ ላይ ለጥፏል። እንዲህ ያለ የእርስ በርስ ትግል ከጀመሩ ቆየት ያሉት የሱዳን ሹማምንት አሁን ላይ ቡርሃንን ገለል አድርገው አዲስ መንግስት ለመመስረት ያሰቡ ይመስላል። የአህሜቲና የጠቅላይ ሚኒስትር አብደላ ሐምዶክን የጋራ ጥምረት ያየው ቡርሃን ከኋላው የተወለደበትን ጎሳ ለማሰለፍ አስቦ ይመስላል የሰሞኑ የወደብ ከተማዋ ግዛት ህዝቦች ጠንከር ያለ ሰልፍ እያደረጉ ያሉት።
አፈቀላጤ ሱዳን ፖለቲከኞችም ከዚህ ጋር ተመሳሳይነት ያለው ሐሳብ እየሰጡ ነው። በህዝብ ከፍተኛ ተቀባይነት ያለው አህመድ መሻይ አንዲት ወታደር መጥቶ ወደኛ ጥይት ቢተኩስ የጎሳው ህዝብ ጠቅላላ እንዲዋጋ ጥሪውን አስተላልፏል። የኮሚኒኬሽን ባለስልጣናት የሀገሪቱን ሚዲያዎች ሰብስቦ ግጭት የሚያባብስ ዘገባ እንዳይሰሩ ማስጠንቀቂያ ሰጥቷል። ጋዜጠኛ ዩሱፍ ያህያ የካርቱም ከተማን እንቅስቃሴ ካየ በኋላ ሱዳን አዲስ ነገር መጠበቂያ ማራት ይመስላል ብሎ ለጥፏል። የዩሱፍ ጥሬ ንግግር ወደ አማርኛ ቀይረን ካየነው ካርቱም አዲስ መንግስት በመጠበቅ ላይ ናት እንደማለት ነው። የተባለው ደርሶ ይሄው እየተጨፋጨፉ ይገኛሉ። በርካታ ባለስልጣናት በቁጥጥር ስር ውለዋል፣ የተገደሉም እንዳሉ ተረጋግጧል። እንግዲህ ሱዳን በኢትዮጵያ ላይ የፈጸመችውን ክህደት እያስታወሰች አባይ ዳር ቁጭ ብላ ጥርሷን በሳር እየፋቀች ይበለኝ የእጄን ነው ያገኘሁት የሚለውን ዘፈን ታንጎራጉራለች ተብሎ ይጠበቃል። ሱዳን በዓለማችን ላይ ደካማ መንግስት ካለባቸው ሀገራት መካከል ቀዳሚዋ ስለመሆኗ መረጃዎች ያመለክታሉ። ባለስልጣኖቿ በብድር ገንዘብ ሽርሽር ሲያደርጉ የሚውሉ አንድ ቦታ በሁለት አውሮፕላን የሚበሩ ብኩኖች ናቸው። ዓለም አይ አፍሪካ ብሎ ሙድ እንዲይዝብን ያደረጉ ስብስቦች ናቸው። በዓለማችን እስካሁን በርካታ መፈንቅለ መንግስቶች የተካሄዱባት ሀገር ሱዳን ስትሆን የአሁኑን ጨምሮ ከተሞከሩት 16 መፈንቅለ መንግስቶች 5ቱ የተሳኩ ነበሩ። ከአሁኑ በፊት ያጋጠመው በአውሮፓውያኑ 2019 የተደረገው ሲሆን ለወራት ያህል የተደረገውን ህዝባዊ ተቃውሞ ተከትሎ የኦማር አልበሽር የሀገሪቱ ርዕሰ ብሔር መሆን አክትሟል። ኦማር አልበሽር ራሳቸው ወደ ሀገሪቱ የስልጣን መንበር የመጡት በአውሮፓውያኑ 1989 በተካሄደ ወታደራዊ መፈንቅለ መንግስት ነበር። በአውሮፓውያኑ 1960 እና በ2000 መካከል ባሉት 4 አስርት ዓመታት ውስጥ በአጠቃላይ በአፍሪካ ውስጥ የሚደረጉ የመፈንቅለ መንግስት ሙከራዎች በሚያስደንቅ ሁኔታ በአመት በአማካኝ 4 ነበር። ከነጻነት በኋላ በነበሩት ዓመታት ውስጥ የአፍሪካ ሀገራት ካጋጠሟቸው አለመረጋጋት አንጻር ይህ የሚገርም እንዳልሆነ የአፍሪካን ፖለቲካ የሚተነትኑት ጆናታን ፖል ያስረዳሉ። የአፍሪካ ሀገራት ለመፈንቅለ መንግስት ምቹ የሆኑ እንደ ድህነትና ደካማ የኢኮኖሚ ሁኔታ ውስጥ ነበሩ። በአንድ ሀገር መፈንቅለ መንግስት ከተከናወነ ከዚያ በኋላ ሌሎች መፈንቅለ መንግስቶች ሊካሄዱ እንደሚችሉ ምልክት ነው ይላሉ። ከአውሮፓውያኑ 2000 በኋላ እስከ 2019 ባሉት 2 አስርት ዓመታት በሀገሪቱ ውስጥ የሚከሰተው የመፈንቅለ መንግስት ቁጥር በአመት በአማካኝ ወደ 2 ወርዷል። በአውሮፓውያኑ 2020 ሪፖርት የተደረገው አንድ መፈንቅለ መንግስት ብቻ ነው። ነገር ግን ካለፉት 2 አስርት ዓመታት ጋር ሲነጻጸር በዘንድሮ የተደረገው የኒጀር፣ ቻድ፣ ማሊ፣ ጊኒና ሱዳን የመፈንቅለ መንግስት ሙከራ ከአማካኙ ቁጥር ከፍ ያለ መሆኑን ልብ ማለት ያስፈልጋል። ኢትዮጵያ በሱዳን ላይ ይህ እንዳይመጣ ቀደም ብላ ስትደክም እንደነበር ይታወቃል። ከአጋም የተጠጋ ቁልቋል ሲያለቅስ ይኖራል እንዲሉ ኢትዮጵያን ከድታ ግብጽን ያቀፈችው ሱዳን ደሞዟን እየተቀበለች ነው። በነገራችን ላይ መፈንቅለ መንግስቱን የሞከረው በግብጽ የሚደገፈው ወታደራዊ ኃይሉ ነው። ሱዳን ኢትዮጵያን አልሰማም በማለቷ ገና ማት እንደሚወርድባት ሱዳናዊ ፕሮፌሰር የተናገሩትን በማስከተል ዝግጅታችንን እንቋጭ። ሱዳናዊ ፕሮፌሰር እንዲህ ይላሉ። ኢትዮጵያውያን እኛን ከግብጽ ባርነት ለማላቀቅ ብዙ ቢደክሙም አልተሳካላቸውም። እንደ ኢትዮጵያውያን ለኛ ይደከም የለም። እንደ ኢትዮጵያውያን እኛ ንቁ ከተኛችሁበት ተነሱ ብሎ የጮኸ ህዝብ የለም። ግን አልሰማናቸው። ግብጽ ከህዳሴው ግድብ ጋር ምንም ችግር የለባትም። ችግሯ የሱዳን ጥንካሬ፣ የሱዳን ጥቅም ማግኘት፣ የሱዳን ሌላ ወዳጅ ሀገር ማፍራት ነው። ግድቡም ይሁን ውሃው ለግብጽ ምንም አይነት ጉዳት የለውም። ኢትዮጵያ የግብጽን ማንነት በደንብ ታውቃለች። አፍሪካ ውስጥ ግብጽንና ማንነቷን በትክክል የሚያውቅ ሀገር ያለችው ኢትዮጵያ ብቻ ናት። ከ7 ጊዜ በላይ ከኢትዮጵያ ጋር ጦርነት አድርጋ አንድም ቀን ድል አድርጋ አታውቅም። ግብጾች አምርረው ስለ ኢትዮጵያ የሚጨነቁት፣ ስለ ኢትዮጵያ መጥፎነት የሚናገሩት፣ በሀገራቸው ውስጥ የውጭ ጫና እንዲኖር ዓለምን ሲዞሩ የሚውሉት ከኢትዮጵያውያን ጋር በደንብ ስለሚተዋወቁ ነው። ግብጽ ወደ ሱዳን አንድም ቀን አምባሳደር ልካ አታውቅም። የምትልካቸው ሰዎች ጠቅላላ የደህንነት ኃላፊዎች ናቸው። እነዚህ ሰዎች ለምን ሱዳን ላይ ብቻ ተሾሙ? ለምን ሌላ ሀገር ላይ ተመሳሳይ የደህንነት ሰዎችን አልሾመችም? ሱዳን ላይ ሁሌም የደህንነት ሰው አምባሳደር አድርጋ የምትሾመው የሱዳንን እንቅስቃሴ ሙሉ በሙሉ ለመቆጣጠር ነው። አጠቃላይ በፊት አንዳንድ ሀገርም ሆነን አሁንም ነፃ ሀገር ሆነን እየገዛችን ያለችው ግብጽ ናት። በዘንድሮ ዓመት በየቀኑ የግብጽ ባለስልጣናት ሱዳን ሲመላለሱ ነበር። ይሄ ሁሉ ምልልስ ለምን ይመስላችኋል? ሱዳን የግብጽን ፍላጎት ብቻ መሰረት ያደረገ ድርድር በህዳሴው ግድብ ላይ እንድትፈርም ነበር። እሱም ፈርመዋል። አሁን ሱዳን የያዘችው አቋም ሙሉ በሙሉ የሱዳን ህዝብ አቋም አይደለም፣ የግብጽ አቋም ነው። ግድቡ ከተጠናቀቀ ሱዳን ከፍተኛ የሆነ ኢንዱስትሪ ትተክላለች። አጠቃላይ በሱዳን ውስጥ ዘመናዊ የመስኖ እርሻ ይጀመራል። በዚህ ፍጥነት ዘመናዊ ኢንዱስትሪ ማቀነባበሪያ ፋብሪካዎች ይገነባሉ። ሱዳን ራሷን ችላ መመገብ፣ ወደ ውጪ መላክ ትጀምራለች። እንደዚህ ከሆነች ደግሞ ሱዳን አደገች፣ በራሷ ቆመች ማለት ነው።
ሱዳን በራሷ ከቆመች ግብጽ እንዴት የሱዳንን ሀብት መዝረፍ፣ የሱዳንን የውሃ ድርሻ መጠቀም ትችላለች? መልሷ አትችልም ነው። ይሄ እንዳይነካ ነው ግብጾች በህዳሴው ግድብ ዙሪያ ከሱዳን ባለስልጣናት ጋር አብረው የቆሙት። እንደኛ እኮ የሚያሳፍር የለም። የራሳችን አቋም የለን፣ ራሳችንን ሆነን መደራደር አንችል፣ ሁሌም በግብጽ ተነድተን የምንኖር ህዝቦች ነን። ራሳችንንም አንችልም፣ ሰላማችንንም አናገኝም ብለዋል። ምከረው እምቢ ካለ መከራ ይምከረው ነውና ሱዳን እሱ ይሁንሽ። ለሱዳን ህዝብ ሰላም ይርቀው ዘንድ እኛ ኢትዮጵያውያን አንመኝም። ሰላም፣ አንድነትና ከፍታ ለውዷ ሀገራችን ኢትዮጵያ ይሁንልን። መልካም ጊዜ ተመኘን።